እንደምን አመሻችሁ የተወደዳችሁ የጣቢያችን ተከታታዮች ከኤርትራ ሳተላይት ቴሌቪዥን ለየካቲት 24 2026 ምሽት የተዘጋጁ የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በቅድሚያም አንጋፋው የብስክሌት ተወዳዳሪ ኡጋንዳ መግባቱ ተነገረ። ኤርትራዊው አንጋፋው የብስክሌት ተወዳዳሪ ዘራጋብር ገብረሕይወት በ2025 ታህሳስ ወር ከእስር መለቀቁን ተከትሎ ኡጋንዳ መግባቱን የተለያዩ የስፖርት ቤተሰቦች በትናንትናው ዕለት ያሰራጩት መረጃ አመላክቷል። ዘራጋብር ገብረሕይወት ለወጣቶች መንገድ በመጥረግ አርአያ ከሆኑ ታዋቂ የብስክሌት ተወዳዳሪዎች መካከል አንዱ መሆኑን በብዙዎች ዘንድ ይታመናል። ዘራጋብር በ1976፣ 1980 እና 1984 የኦሎምፒክ ጨዋታዎች ላይ በተካሄደ የብስክሌት ውድድር ተሳታፊ እንደነበር የሚታወቅ ነው። በሀገራችን የብስክሌት ታሪክ የላቀ ሚና ካበረከቱት መካከል ግንባር ቀደም የሆነው ዘራጋብር 18 ዓመታት ያለ አግባብ ክስና ያለ ፍርድ በማይስሯና ሌሎች ቦታዎች ታስሮ ከቆየ በኋላ የግደፍ ስርዓት ሊለቀው እንደቻለ የቅርብ ሰዎቹ የሰጡት መረጃ ያስረዳል። ለሀገራችን የብስክሌት ውድድር ትልቅ አሻራ ያሳረፈው የኦሎምፒክ ተወዳዳሪው አቶ ዘራጋብር ገብረሕይወት ከእግደፍ መንጋጋ በሰላም እንዲወጣ ለውጥና ፍትህ ፈላጊ ኤርትራውያን ሲታገሉ መቆየታቸው የሚታወቅ ነው። ዘራጋብር ብስክሌት በህዝብ ዘንድ ይህ ነው የሚባል መሰረት ሳይጣልበት አስቀድሞ ገና በጠዋቱ በታላቅ ወኔ የጽናት ተምሳሌት ሆኖ በመወዳደሩ የኤርትራና ህዝቦቿን ስም ያስጠራ ኮከብ መሆኑን የስፖርት ቤተሰቦችና ተንታኞች የሚገልጹት ሀቅ ነው። ብስክሌት የኤርትራ ጥንታዊ ባህል ነው እንዲባል ከባድ መስዋዕትነትና ዋጋ ከከፈሉት ጥቂት ቀደምት አባቶቻችን አንዱ መሆኑን የሚጠቅሱም ጥቂቶች አይደሉም። አንጋፋው ዘራጋብር ገብረሕይወት ኡጋንዳ በሚቆይበት ጊዜ ተገቢውን ክብርና እንክብካቤ ሊደረግለት ይገባል ሲሉ አንዳንድ አንጋፋ ስፖርተኞች ለኤሪሳት በሰጡት መረጃ አስገንዝበዋል። በግብጽ የሚገኙ ኤርትራውያን ስደተኞች ለእስርና ለከፋ ስቃይ መጋለጣቸው ተገለጸ። በግብጽ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ የማሰቃየት ድርጊት መዳረጋቸውን አንድ የሰብአዊ መብት ተሟጋች ድርጅት አስታወቀ። ከአውሮፓውያኑ 1993 ጀምሮ አገሪቱን እየመሩ ያሉትና እስካሁንም ምርጫ አካሂደው የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ወታደራዊ አገልግሎት የሚዳርጉ በመሆኑ በርካታ ወጣቶች አገሪቱን ጥለው እንዲሰደዱ ምክንያት ሆኗል። ሁማን ራይትስ ኮንሰርን ኤርትራ የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብጽ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩት ታሳሪዎቹ በድብደባ፣ በሙቅ ውሃና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያትም 2 ታዳጊ ልጆች ሕይወታቸው ማለፉን ድርጅቱ ገልጿል። በተጨማሪም አንዳንድ ስደተኞች በተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ዩኤንኤችሲአር የተመዘገቡ ቢሆንም ከግዳጅ ስደትና ከእስር ሊጠበቁ ሲገባ በግብጽ ባለስልጣናት ወደ ኤርትራ ተላልፈው እየተሰጡ መሆኑ ተመላክቷል። በስደተኞች ላይ እየደረሰ ያለው ይህ እርምጃ ግብጽና ኤርትራ ከኢትዮጵያ ጋር ባላቸው አለመግባባት መነሻ ዲፕሎማሲያዊ ግንኙነታቸውን እያጠናከሩ በመጡበት ወቅት የተከሰተ ነው። ግብጽ የኢትዮጵያ ታላቁ የህዳሴ ግድብ በውሃ ዋስትናዋ ላይ የህልውና ስጋት ደቅኖብኛል በሚል ስትሆነ ኤርትራ በበኩሏ ኢትዮጵያ የአሰብ ወደብን ለመቆጣጠር ወረራ ልታካሂድብኝ ነው የሚል ስጋት አላት። ይህ በእንዲህ እንዳለ ኤችአርሲኢ የተባበሩት መንግስታት ድርጅት ስደተኞችን ወደ ኤርትራ አሳልፎ የመስጠቱን ሂደት በአስቸኳይ እንዲያስቆም ጥሪ ያቀረበ ሲሆን ግብጽም በዓለም አቀፍ የስደተኞች ህግ መሰረት ግዴታዋን እንድትወጣ አሳስቧል። እንደ ድርጅቱ መረጃ በኤርትራ ውስጥ ጋዜጠኞችን፣ የፖለቲካ ተቃዋሚዎችንና የሃይማኖት አናሳ ቡድኖችን ጨምሮ ከ10,000 በላይ የህሊና እስረኞች ይገኛሉ። ብዙዎቹ ያለምንም የፍርድ ቤት ሂደት ለዓመታት በእስር ላይ እንደሚገኙም የፈረንሳዊ የዜና አገልግሎት ኤኤፍፒ ዘግቧል። በግብጽ ያለውን አስከፊ ስደተኞች አያያዝ በተመለከተ በዓለም ዙሪያ ያሉ ኤርትራውያን ድምጽ እንዲሆኑላቸው ጥሪ እየቀረበ መሆኑን ዘገባዎች አመልክተዋል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ተቃወመ። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ በጽኑ ተቃወመ።
አስተዳደሩ ይህ እርምጃ ሕገ መንግስቱን የሚጥስና የፕሪቶሪያን የሰላም ስምምነት አደጋ ላይ የሚጥል ነው ሲልም አስጠንቅቋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ የትግራይ ሕዝብ ከሌሎች ጭቆና ከደረሰባቸው ሕዝቦች ጋር በመሆን በመራራ ትግልና በከፍተኛ መስዋዕትነት የኢትዮጵያን ፌዴራላዊ ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አስታውሷል። ይህም ሁሉንም ዜጎች በእኩልነት የሚያገለግል ሕገ መንግስታዊ ስርዓትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት እንዲፈጠር ማድረጉን ገልጿል። ይሁን እንጂ ሕገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸሙ መሆኑን የጠቀሰው አስተዳደሩ በህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ሕገ መንግስቱንም ሆነ የፕሪቶሪያውን ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ብሏል። በተያያዘ ዜና ስምረት ፓርቲ የፌዴሬሽን ምክር ቤትን ውሳኔ በጽኑ አወገዘም። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገልም አስጠነቀቀ። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ 5 የምርጫ ክልሎች ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ ሕገ መንግስታዊ ስርዓትን የሚንድ ሲል አጥብቆ ተቃወመ። ድርጅቱ ምክር ቤቱ ውሳኔውን ዳግም እንዲያይ ጥሪ አቅርቧል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ሕገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ሕገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሏል። ስምረት በደብዳቤው ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ሕገ መንግስታዊ ውክልና የለውም ብሏል። የውሳኔ ምክር ቤቱ ራሱን ከሕግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲልም ገልጿል። ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል ያለው ደብዳቤው የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ አሳስቧል። በርካታ የትግራይ ተወላጆች ስምረት የወሰደውን አቋም ቢደግፉም ጥቂት የማይባሉትም የብልጽግና አሽከሪ መሆናችሁ ውጤት ነው ሲሉ እየከሰሷቸው ይገኛሉ። ግብጽ የአባይ ወንዝ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። ግብጽ የአባይ ውሃን በተመለከተ ለዓመታት የዘለቀው ውዝግብ በስምምነት የሚቋጭ ከሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን የአቡዳቢ ዘናሽናል ጋዜጣ ዘግቧል። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮቹን ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነ ገልጿል። ይህ የግብጽ ሐሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩን ጋዜጣው ዘግቧል። በተጨማሪም ለበርካታ ዓመታት የዘለቀውን የሁለቱን ሀገራት አለመግባባት በድርድር ለመፍታት ፍላጎት ላሳዩት ፕሬዝዳንት ዶናልድ ትራምፕም መላኩን ጠቁሟል። ኢትዮጵያ የቀረበላትን ሐሳብ ውድቅ ካደረገች ካይሮ በሱዳን በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል በመጠቀም ኢትዮጵያ በእነዚህ አገራት ወደቦች የምታገኘውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩን በዘገባው ተመላክቷል። ግብጽ ከኤርትራና ሶማሊያ ጋር ስታራምደው የቆየችው አቋም መጨረሻው ምን ሊሆን ነው ሲሉ የሚጠይቁ ፖለቲከኞች እንዳሉ ዘገባዎች አመላክተዋል። የግብጽ መንግስት መለሳለስ ከምን የመነጨ ሊሆን እንደሚችል በርካታ ምሁራንን እያነጋገረ እንደሚገኝ የመገናኛ አውታሮች ዘገባ ያሳያል። በመጨረሻም በካርቱም የሚገኙ ትምህርት ቤቶች ከ3 ዓመታት በኋላ የመማር ማስተማር ስራ ጀመሩ። በሱዳን የእርስ በርስ ጦርነት ምክንያት ለ3 ተከታታይ ዓመታት ተዘግተው የቆዩት በካርቱም የሚገኙ ትምህርት ቤቶች በዚህ ሳምንት ዳግም መከፈታቸው ተገለጸ። በጦርነቱ ሳቢያ ጉዳት የደረሰባቸውን በመቶዎች የሚቆጠሩ የትምህርት ቤት ህንፃዎችን ለመጠገንና በከፍተኛ መጠን እየተመለሱ ያሉ ተማሪዎችን ለመቀበል ጥረት እየተደረገ ይገኛል ሲል ሱዳን ትሪቡን ዘግቧል። ካርቱም መንግስት ትምህርት ሚኒስቴር ትናንት ባወጣው መግለጫ በሱዳን ሰራዊትና በሱዳን ፈጥኖ ደራሽ ኃይል መካከል እንደ አውሮፓውያኑ አቆጣጠር በሚያዝያ 2023 ግጭት ከተቀሰቀሰ ወዲህ በዋና ከተማዋ የሚገኙ 280 ገደማ ትምህርት ቤቶች በከፊል ወይም ሙሉ በሙሉ መውደማቸውን ማስታወቁን ዘገባው አመላክቷል። በርካታ ትምህርት ቤቶች ለተፈናቃዮች መጠለያነት እንዲያገለግሉ ተደርጎ የነበረ ሲሆን አንዳንዶቹ ደግሞ በታጣቂ ኃይሎቹ ተይዘው ቆይተዋል። ይህም መምህራንና ተማሪዎች ከአካባቢያቸው እንዲሰደዱና የከተማዋ የትምህርት ስርዓት ሙሉ በሙሉ እንዲፈርስ ምክንያት ሆኖ ቆይቷል።
የካርቱም የትምህርት ዳይሬክተር ቀሪባላ መሐመድ አህመድ ለሱዳን ትሪቡን እንደገለጹት ነዋሪዎች ቀስ በቀስ በአንጻራዊነት ሰላም ወደ ሰፈነባቸው የከተማው አካባቢዎች እየተመለሱ በመሆኑ በዚህ የትምህርት ዘመን ከ1 ሚሊዮን በላይ ተማሪዎች ይመዘገባሉ ተብሎ ይጠበቃል። በመንግስት ትምህርት ቤቶች የተመዘገቡ ተማሪዎች ቁጥር ባለፈው ዓመት ከነበረበት 236000 በ2024/25 የትምህርት ዘመን ወደ 726706 አድጓል ያሉት ዳይሬክተሩ የጭማሪ ምንም እንኳን ተግዳሮቶች ቢኖሩም በአካባቢው ላይ እየታየ ያለውን አንጻራዊ መረጋጋት የሚያሳይ ነው ብለዋል። አጫጭር ዜናዎች። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት የደረሰውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ተዋንያን መግለጫዎችን አውጥተዋል። የትግራይ ክልል ጊዜያዊ አስተዳደር ህወሓት፣ ስምረትና ሌሎች ፓርቲዎች ውሳኔውን በብርቱ ተቃውመውታል። ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው ታጣቂ ቡድን የትግራይ የሰላም ኃይልም በተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። በኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ትናንት ሰኞ ዕለት ወደ ሳውዲ አረቢያ ተጉዘው ከሳውዲው አልጋ ወራሽና ጠቅላይ ሚኒስትር ልዑል መሐመድ ቢን ሳልማን ጋር መወያየታቸውን ጽሕፈት ቤታቸው አስታወቀ። የውይይታቸውን ዝርዝር በተመለከተ ግን እስካሁን የተገለጸ ነገር እንደሌለ ዘገባዎቹ ጠቅሰዋል። የአሜሪካ መንግስት የደህንነት ግምገማ ካደረገ በኋላ በሊባኖስ ዋና ከተማ ቤይሩት ከሚገኘው የኤምባሲው ሰራተኞች መካከል አስፈላጊ ያልሆኑትን በሙሉ አገሪቱን ለቀው እንዲወጡ ትዕዛዝ መስጠቱን የውጭ ጉዳይ ሚኒስቴር ባለስልጣናት ለመገናኛ አውታሮች ተናገሩ። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን አስጠነቀቀች። በኢራንና አሜሪካ መካከል ጦርነት እንዲኖር እጅግ የምትሻው እስራኤል ድርድሩ እንዲሳካ አትፈልግም። ሜክሲኮ ውስጥ ዋነኛ የእጽ አዘዋዋሪ ቡድን መሪ የሆነው ኤል ሜንቾ በመንግስት ኃይሎች መገደሉን ተከትሎ በተነሳ አመጽ ቢያንስ 25 የአገሪቱ ብሔራዊ ዘብ ወታደሮች መገደላቸው ተገለጸ። ጃሊስኮ ኒው ጄኔሬሽን ካርቴል የተባለውን በሜክሲኮ እጅግ የሚፈራ የወንጀል ቡድን ይመራ የነበረው ኤል ሜንቾ ከተገደለ በኋላ የእጽ ዝውውር ቡድን አባላት ቢያንስ በ20 ግዛቶች ውስጥ አመጽ አስነስተዋል። ለዩክሬን ይሰጣል የተባለውን ብድርና የአውሮፓ ህብረት የሚኒስትሮች ስብሰባ እያነጋገረ ነው። ሃንጋሪና ስሎቫኪያ ህብረቱ ለዩክሬን ይሰጣል ያለውን የ90 ቢሊዮን ዩሮ ብድር ትናንት የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በተቀመጡበት ስብሰባ ላይ አግደዋል። የሃንጋሪው ፕሬዝዳንት ቪክቶር ኦርባን ብድሩንም ሆነ ማዕቀቡን ማገዳቸው ብዙዎችን እያነጋገረ እንደሚገኝ መረጃዎች አመላክተዋል። ሩሲያ በዩክሬን ላይ እያካሄደች ያለውን ጦርነት ዛሬ ማክሰኞ 4ኛ ዓመቱን ደፍነዋል። የተከበራችሁ የጣቢያችን ተከታታዮች ከኤሪሳት በቀጥታ ወደ እናንተ የተላለፈውን የዜና ጥንቅራችንን የዛሬን በዚሁ አበቃን። ከኛ ጋር ለነበራችሁ ቆይታ ምስጋናችን ይድረሳችሁ። ሰላም።